ጻፈችላት። ቆይ በሯ ቁልፍ አይደል እንዴ? እንዴት ልትገባ ቻለች? እኔ ራሱ ግራ የገባኝ ሶሪ። እኔ ግን ማሚ እቺ ሰራተኛ ምንም አላማረችኝም። ለምንድን ነው ከዚህ ቤት ማናስወጣት? የእሷን ነገር ለእኔ ተይው። አሁን አንቺ ከዛ ናታን ከሚባል ልጅ ጋር የፍቅር ግንኙነት ጀመረሻል? ምን እያልሽ ነው ማዬ? እንዴ ቆይ ማነው እንደዛ ይልሽ? እቺ ሶሊያና ነች? በፍጹም እንደምን ታውቂያለሽ? ትንሽም ቢሆን ነው የሚሰማኝ። ገና ሲወለድ እንዴት እናቱን ያስታውሳል? ዳ ነገር ሆኖብኛል። ስለ ማንነቴ በደንብ ያስረዳሽ ይመስለኛል። እኔ ልክ እንደ ሶሊናት የቅርብ ወዳጇን አስቀይም ነበር። ከየት መጣ ካዲያ? ይሄ ምላጭ ኬት መጣ? አንቺ ሶሊን ለመጉዳት ባታስመስይ ኖሮ እኔ የሶሊን ክፍል የማጸዳው እኔስ አይደለው ወይ ብላ ትላታለች። ሆኖም አቶ በሉ ከዚህም በኋላ ሶላናን እንድንከባከባትና ሌላ ሰራተኛ ለመቅጠር እንደሚፈልግ ነግሮኛል ብላ ትላታለች። ጭራሽኑ ከባሌ ጋር ማውራትም ጀመርሽ ብላ ትላለች። ወይዘሮ ፋንቱም አንቺ ምን አይነት አስመሳይ ነሽ? ለምንድነው ልጅቷን እንደዚህ የምትጎጂው ብላ ትላታለች። ሆኖም እንግዲህ የሶላና ክፍል አዜብ ራሷ ምላጩን በማስቀመጥና ራሷን እንድታጠፋ ስትገፋፋት ሶላናም እንግዲህ ራሷን ለማጥፋት ሙከራ አድርጋ ነበረ። ሆኖም ሶላና አባትሽ ለሌላ ለማታውቂው ሰው ሊድርሽ ነው በማለት ትነግራታለች። ሶላና እንዴት ነው አባቴ ይሄን ያህል እየጠላኝ እንዴት እንደዚህ ይጠላኛል በማለትም ዞር ስትል ምላጭ ታገኛለች። ምላጩን ባገኘቻት ራሷን ለማጥፋት እጇን ትቆርጣለች። በዛንም ሰዓት እንግዲህ ራሷን በሳተችበት ወይዘሮ ፋንቱ ወደ ውስጥ ትገባለች። ወይዘሮ ፋንቱ ወደ ውስጥ እንደገባች ሶላና ራሷን ስቷ ነበረ። ቶሎ ብላ እጅግ ትጣራና አቶ በሉና ወይዘሮ ሴትዮዋ እንግዲህ ወደ ውስጥ ይገባሉ። እሷን ወደ ውስጥ ከገቡ በኋላ ወይዘሮ ፋንቱ እባካችሁ ቶሎ ሕክምና ይዘናት እንሂድ፣ አምቡላንስ እንጥራ ብላ ስትልም ማታትን ቶሎ ብላ ለመጥራት ፈቃደኛ አልነበረችም። ለምንድን ነው አንቺ ወደዛ ዞር የማትይው? ወይኔ ልጄ ምን ሆናብኝ ነው? እኔ ልጄን አጥቼ ሶሊን አጥቼ መኖር አልችልም ብላ ትላለች። ሆኖም እንግዲህ ወይዘሮ ፋንቱም አረጋቼ ቶሎ ብለን ወደ ሕክምና እንሂድ እንጂ እንዴት ነው እንደዚህ ዝም የምንለው? በማለትም ወደ አምቡላንስ ይጠራ ትላለች። ደሟ እየፈሰሰ እያለቀ ነው እኮ ብላ ስትለውም እንግዲህ ቶሎ ብሎ እሱም አምቡላንስ በመጥራት ሶሊያናን ወደ ሕክምና ይዟት ይሄዳል። ሶሊያናም እንግዲህ ከተረፈች በኋላ አዜብም እንዴ ሶልዬ የኔ ልጅ አንቺን አጥቼ እንዴት እኖራለሁ? ለምንድን ነው ራስሽን ለማጥፋት የሞከርሽው? ብላ ትላታለች። አባዬ ይሄን ያህል ጠልቶኛል። እሱ እኔ ለማልፈልገው ሰው ሊድረኝ ነው። እኔ እንዴት እኖራለሁ? እናቴ አጥቼ በአባቴ እንደዚህ ተጠልቼ ራሴን ማጥፋት አለብኝ ብዬ ነው ብላ ትላታለች። እሷም አይዞሽ ለልጅሽን ቢሆን አስብ እንጂ ብላ ስትላትም እኔ በቃ ከዚህ ቤት እንዴት እንደምወጣ ነው የሚያሳስበኝ በማለት ነው ስትላት፣ እንዴ ከዚህ ቤትማ ወዴት ትሄጃለሽ ብላ ካለቻትም በኋላ በውስጧ እንዴት እንደምትወጪ እኔ ራሴ ነኝ የምነግርሽ እያለች እያወራቻት ትገኛለች። ሆኖም እንግዲህ ሶሊያና እሷ እንደና አዜብ እንደምታታልላት ምንም ያልገባት እኔ አባዬ እንደዚህ እየጠላኝ እያለች በምትነግራትም ሰዓት እንግዲህ እህቷም ሰለኔ ትጨነቃለች ብላ ትላታለች። እሷም እንግዲህ ከናታን ጋር ፍቅር እንደጀመሩ በትምህርት ቤት ናታንንም እሷ እንደምታፈቅረው ትነግራታለች። ሶላና ማለት ነው። እናትየውም እንዴት ትልና እንግዲህ ልጇን ወደ ውጭ ጠርታ ከናታን ጋር ፍቅር ጀምረሻል ብላ ስትላት፣ ይህን ደግሞ ማን ነው የነገረሽ? ሶላና ናት አይደል ብላ ስትላትም ይሄ ነገር እውነት ነው ማለት ነው አይደል ብላ ትላታለች። ናታንን ለምንድን ነው ከሶላና ጋር እንዲጋቡ የማናደርገው?
ስለዚህ ከሶላን ጋር ከተጋቡና ከአንድ ወስዳታል ከዛም ተገላገል ማለት ነው ብላ ትላለች። እንግዲህ ሶላናም ናቲን ስለምትወደው በፍጹም ከናቲን ጋር መጋባት የለባትም። እኛ የእሷን ደስታ አይደለም የምንፈልገው የእሷን ሐዘንና የእሷን መበሳቀል አይደል እንዴ እማዬ የምንፈልገው። እንዴት ነው ከናታን ጋር ትጋባ የምትይው? ከናታን ጋር መጋባት የለባትም ብላ ትላታለች። ምን ችግር አለ? እኛ ናታንን አንፈልገውም፣ ብቻ አንቺ ከናታን ጋር ፍቅር ጀምረሽ እንዳይሆን ብላ ስትላትም አይ አልጀመርኩም፣ ግን ናታን ማለት እኮ ወጣት ነው። ስለዚህ እሷ በዛ ደስተኛ ነው የምትሆነው፣ እኛ ደግሞ የእሷን ሐዘን ነው የምንፈልገው ብላ ትላታለች። እሺ ልጄ ብላ ትላለች። እንግዲህ ሶላና እንድትደሰት በፍጹም አይፈልጉም። እንግዲህ ፋንቱ ትነግራታለች ማለት ነው። ፋንቱም እንግዲህ ምንድን ነው ይህንን አህል ብላ ትላታለች። ፋንቱም እንግዲህ አቶ በሉ ሶላና እንድትንከባከባት ይነግራታል። እሱም እንግዲህ እሺ በማለት ተስማማለች። እሷን ለመንከባከብ በተስማማችም ሰዓት እንግዲህ ምንም ችግር የለውም፣ ግን በየጊዜው እየገባው እንዳያት ቁልፍ ብትሰጡኝ ብላ አቶ በሉን ትጠይቀዋለች። እሱም እንግዲህ ቁልፉን ይሰጣታል ማለት ነው። ፋንቱም እንግዲህ ለወይዘሮ ትነግራታለች ማለት ነው። እንግዲህ ገብታ እሷን እያጽናናቻት እና እያበረታታቻት ነበረ። ከዛም በኋላ እንዴት ነው እቺ ሰራተኛ ወደ ውስጥ እየገባችሁ በማለት እጅግ በመናደድ እንዴት የሶላናን ቁልፍ አግኝተሽ ገባሽ በማለትም ስትጠይቃት እንግዲህ አቶ በሉ ሶላናን እንድንከባከባት አዘውኝ ነው፣ በፈለግኩም ጊዜ ደግሞ ገብቼ አጠገቧ እንደሆንና በሚያስፈልጋት ከጎኗ እንድሆን ካለበለዛም ደግሞ ሌላ ሰራተኛ ተጨማሪ ስራ የሚበዛብኝ ከሆነ እንደሚቀጥር ነግሮኛል ብላ ትላታለች። እሷም እኔ ለልጄ አላንስም፣ እኔ ልጄን እንከባከባታለሁ በማለትም ስትላት በፍጹም አንቺ አትንከባከቢያትም ብላ ትላታለች። ምነው ለነገሮች ሁሉ የፈጠንሽ አይመስልሽም ወይ ብላ ስትላትም አይ አልፈጠንኩም ብላ ትላታለች። አንቺ በፍጹም ልትንከባከቢያት አይደለሽም ብላ ስትላት እንዴት ነው እንደዚህ የምትይ? ለምንስ ነው የማልንከባከባት? ልጄስ አይደለችም ብላ ስትል አንቺ እሷን ለመጉዳት ነው የምታስቢ እንጂ በፍጹም ልትንከባከቢያት አትችይም ብላ ስትላትም እንዴት ነው ልጄን የምጎዳው ብላ ስትላትም የኔን ማንነትማ እዛ ባስቀምጥሽው ካሜራ እኮ አየሽ። አሁን ያንን ካሜራ እኔ አንስቼው ክፍሌ ወስጄዋለሁ። ይህንንም ላፈባሉ አልናገርም፣ ግን እጅግ አስመሳይ ነሽ ብላ ትላታለች። ክደት እንዴት እንደሆነ እንዴት እንደሚያም ታውቂያለሽ ብላ ትላታለች። ክደት እንዴት እንደሚያም አላቅም፣ ግን እኔ ካጂ ስለሆንኩኝ እኔም ሰውን ስለከዳው ክደት እንዴት እንደሚያም ባላቅም፣ ግን ደግሞ እኔም ወይዘሮ ዝናሽ ልጄን እንደ ልጇ ተንከባክባ ነው እያሳደገችልኝ። አየሽ፣ በዚህ ትለያያላችሁ። አንቺ ግን የእናቷን በቀል ልጅቷ ላይ ትወጫለሽ። ወይዘሮ ዝናሽ ግን ልጄን እንደ ልጇ ከልጇ በላይ ተንከባክባ አኑራልኛለችም በማለት ትነግራታለች። እንደዚህ ልዩነት አላችሁ በማለትም ስትላትም ካዲያ እሷ ሶላና እንድትሞትና ንብረቱን ሁሉ ለመውረስ ከልጇ ጋር በማስመሰል እየሰሩ ይገኛሉ ማለት ነው። እንግዲህ እኔ እዚህ ጋር የምቀመጠው የሶላናን ሕይወት ለማዳን ነው እንጂ ለሌላ ነገር አልቀመጥም በማለትም እንግዲህ አስረግጧ እየነገረቻት ትገኛለች ማለት ነው። እንግዲህ እሷም ሶሊ እዚህ ቤት ባትኖር ኖሮ እንዳንቺ ማስመሰልና እንዳንቺ መጥፎነት እዚህ ቤት አልኖርም በማለት ረገጥ አርግታ ወይዘሮ ፋንቱ ስትነግራት እናያለን ማለት ነው። ወይዘሮ ፋንቱ እንግዲህ እንደዚህም ብትነግራትም እሷ ከማስመሰሏ ወደኋላ ልትል አልቻለችም። እንግዲህ የሶሊም አክስት መጥቷ ነበረ። የሶሊም አክስት ስትመጣ እንግዲህ ትገባና ሰላም ትላቸዋለች። ሶሊንም እንግዲህ በደንብ እንደምትወዳት እያሳየች ሆኖም እንዴት ይሄ እጅሽ ምን ሆነሽ ነው ብላ ስትላትም እሷም እጇን
ቶሎ ብላ ምላጭ እንደቆረጣት ትነግራታለች። ከዛን አዎ ምላጭ ቆርጦኝ ነው ብላ ትላታለች። እንዴት ምላጭ ሊቆርጥሽ ይችላል? አንቺ ታስረሽ ነው ያለሽው፣ ታግተሽ ባለሽበት ምላጩ ኬት መጣ? በማለትም ጥያቄ ታነሳለች። ሶሊያናም በዚህን ሰዓት ምላጩ ኬት ነው የመጣው የሚለው ጥያቄ እየፈጠረባት ይገኛል ማለት ነው። ሆኖም እንግዲህ አክስትየው ሁሉንም ነገር እንደምታውቅ ሸጦንም ወንድሟ እንዳስገደለው ትነግራታለች። አክስቴ ይሄንን ሁሉ ነገር ታውቂያለሽ ወይ ብላ ስትላትም አዎ ብላ ትላታለች። ስለ ወንድሜ ሁሉንም ነገር አውቃለሁ በማለትም እና አሁንም ደግሞ ታስረሽ እንዳለሽ እና ሸጦም ደግሞ ራሱ እንደገደለው ሰምቻለሁ በማለት ትነግራታለች። ሶሊያናም እንግዲህ እጅግ ትገረማለች። እንግዲህ ያንን ማድረጉ ሳያቅተው ደግሞ ለማላውቀው ሰው ሊድረኝ ነው በማለትም ትነግራታለች። ሁሉንም ነገር እንደምታውቅ እንግዲህ እየነገረቻት ትገኛለች። ሀዜብም እንግዲህ ማስመሰለውን ቀጥላለች ማለት ነው። ሀዜብ እንግዲህ ሸጠውን በሉን እንደምንም ብላ አሳምና ሶሊያናን ለመጉዳት ነው የምታስበው ማለት ነው። እንግዲህ ሶሊያናን ጎርታ ልጇን ብቻ መንከባከብ ነው የምትፈልገው። ልጇ ግን የምታደርገው ነገሮች ሁሉ እየታዩት አይደሉም። ልጇ እየጠፋችባት መሆኗ ምንም ያልገባት ሀዜብ እንግዲህ ሀዜብ እዛው እያለች ልጇ ናታንን እያመጣች ከክፍሏ ውስጥ እያስገባችው አብረው ጊዜን እያሳለፉ እናያለን። ግን እዚህ ጋር እሷ ሶሊያናን ለመጉዳት ትጥራለች። ሶሊያናን ለመጉዳት በምትጥርበትም ሰዓት እንግዲህ ልጇን ምን አይነት ሁኔታ ላይ እንደሆነች እያየች አይደለም ማለት ነው። ሆኖም እንግዲህ ወይዘሮ ፋንቱ በአሁኑ ሰዓት ላይ ለሶሊያና ደርሳለታለች ማለት ነው። እንግዲህ እሷ ስላለች እዚህ ቤት እንደምትኖርም እየነገረቻት ትገኛለች። አቶ በሉ ደግሞ እንግዲህ እንደምናውቀው ሸጦም ከገደለው በኋላ አቶ ሲምቦን እጅግ እያስፈለገው ይገኛል። አቶ ሲምቦ የማይገኝ ከሆነ ውርድ ከራሴ ራስህን እስር ቤት እንደማበሰብስ እያለውም ይገኛል ማለት ነው። ሆኖም እንግዲህ የፋንቱን ፊት እየተጠራጠረ ይገኛል። የት ነው ያየዋት? የት ነው የማቃት? እሷስ ማናት? በማለት እንግዲህ የወይዘሮ ፋንቱ ፊት አዲስ እንዳልሆነበት እየተናገረ ይገኛል ማለት ነው። ሆኖም የወይዘሮ ፋንቱ አዲስ ባይሆንበትም ፊቱ እንግዲህ እንዴት እንደሚያደርግ ግራ የተጋባው አቶ በሉ እንግዲህ አሁን ላይ አሳልፎ ሶሊያናን እንዲንከባከብ እየሰጠው አክስትየውም እንግዲህ እሷን ለማናደድ ለሶሊያና ልብስ ሳይቀር ገዝታ መጥተው ሶሊያና ከታሰረችበት አውጥቷት ትገኛለች ማለት ነው። ሶሊያናንም አባትየው እንዲንከባከባት እያደረገች ነው። አባትሽ ጋር ቁጭ በይ የኔ ቆንጆ እንዴት አባት ሌላ ማለትሽ ይህማ እያለቻት እንግዲህ እያናደደቻቸው ትገኛለች ማለት ነው። እንግዲህ አቶ በሉ አሁን ላይ ልቡ ወደ ሶሊያና እያመነታ ነው። አሁን ላይ አቶ በሉ ወደ ሶሊያና እየሄደ ስለሆነ ቶሎ ብለን ይህንን ነገር መጨረስ አለብን ብላ ትላታለች። ልጇን በፍጹም እንደዛ መሆን የለበትም እማዬ፣ እንደዛ እንዲሆንማ መፍቀድ የሌለብንም በማለት ነው እንግዲህ እናትየዋን እንትን እያለቻት ትገኛለች ማለት ነው። ሆኖም እንግዲህ ወይዘሮ ፋንቱ አሁን ላይ እዛ ስለደረሰች ይችላል ሶሊያና ብለን ተስፋ እናደርጋለን ማለት ነው። አቶ ሻባንም እንግዲህ እንዴት አድርጎ እንደሚፈልገው እያሰበ ነው ያለው። አቶ ሻጦም እንግዲህ በአሁን ላይ በጫካ ውስጥ ነው የሚኖረው። ባላጠፋው ወንጀል ምንም ባላደረገው ወንጀል እንግዲህ አለቅነቱን ተጠቅመው የሻጦ ገዳይ አድርጎ እሱን እስር ቤት ሊያሰብሰው ነበረ የፈለገው። እንግዲህ እዚህ ጋር ደግሞ ወይዘሮ ፋንቱ ስለደረሰች ምን እንደሚፈጠር እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። ለዛሬ እንግዲህ ይህንን ይመስላል። አክስትየው እንግዲህ ከሶሊያና ጎን ሆና የሚከሰተው እያንዳንዱ ነገር የምናየው ይሆናል። እንግዲህ በቀጣይ
እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። አሁንም ላይክ ማድረጋችሁን እንዳትዘነጉ እያልኩኝ ከወዲሁ እንለያያለን ማለት ነው። እንግዲህ ቀናችሁን በአማረ ቀን እንድትጀምሩት መልካም ምኞቴ ነው ማለት ነው። አስተያየት ካላችሁ አስተያየታችሁን ኮሜንት ላይ በማስፈር ስለ ፋንቱም ያላችሁን አስተያየት ሆኖም እንግዲህ ስለ አቶ በልን ያላችሁ ስለ ሁሉም የተመቻችሁ ምንድን ነው የሚለው ኮሜንት ላይ ብትገልጹልኝ ደስ ይላል።